ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ማክሰኞ ሚያዝያ 27 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። 85ኛው የኢትዮጵያ አርበኞች የድል በዓል በ4 ኪሎ የአርበኞች የድል ሐውልት መታሰቢያ በድምቀት ተከብሯል። በበዓሉ ላይ የተገኙት ፕሬዝዳንት ታዬ አጽቀሥላሴ በአርበኞች መታሰቢያ ሐውልት ስር የአበባ ጉንጉን አኑረዋል። በበዓሉ ላይ ፕሬዝዳንት ታዬ አጽቀሥላሴ የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤን ጨምሮ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ ጀግኖች አርበኞች፣ የአርበኛ ቤተሰቦችና የመዲናዋ ነዋሪዎች በስፍራው ተገኝተዋል። በፕሮግራሙ ላይ ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ተንበርክካ አታውቅም ብለዋል። ፕሬዝዳንት ታዬ አጽቀሥላሴ 85ኛውን የአርበኞች ድል በዓልን አስመልክተው ባስተላለፉት መልእክት ከብረው የድል እንጂ የነጻነት ቀንን አይደለም፣ ምክንያቱም ኢትዮጵያ ተንበርክካ አታውቅም ሲሉ ተደምጠዋል። የአርበኞች ድል በዓል አባቶቻችንን በፋሽስት ጣሊያን ወረራ ወቅት ምንም አይነት የውጭ እገዛ ሳይጠብቁ በራሳቸው መስዋዕትነት ሉዓላዊነታቸውን ያስጠበቁበት ታሪካዊ አጋጣሚ መሆኑንም አስታውሰዋል። ድሉ የኢትዮጵያውያን ብቻ ሳይሆን የጥቁር ሕዝቦች ሁሉ የኩራት ምንጭ እንደሆነም አንጽሖት ሰጥተዋል። ፕሬዝዳንቱ አክለውም ኢትዮጵያ በታሪኳ በከባድ ፈተናዎች ውስጥ ያለፈች ብርቱ ሀገር መሆኗን ጠቅሰው በስልጣን ጥመኝነትና በሌሎች የጥፋት ድርጊቶች የሚንቀሳቀሱ አካላት ሀገሪቱን ማንበርከክ እንደማይችሉ አስጠንቅቀዋል። በመጨረሻም ለሀገራቸው ክብርና ሉዓላዊነት ጸንተው የቆሙ ዜጎችን አመስግነዋል። በሌላ በኩል ኢትዮጵያ ማንኛውንም አይነት ጥቃት መመከት የሚችል ዘመናዊና አስተማማኝ ሰራዊት ገንብታለች ሲሉ ቫይስ አድሚራል ክንዱ ገዞ ተናግረዋል። ኢትዮጵያ በወታደራዊ እውቀቱ የላቀ በማንኛውም ጊዜና ሁኔታ ማንኛውም አይነት ጥቃት መመከት የሚችል ዘመናዊና አስተማማኝ ሰራዊት መገንባቷን የኢትዮጵያ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዞ በ85ኛው የአርበኞች የድል በዓል ላይ ተናግረዋል። ቫይስ አድሚራል ክንዱ ገዞ እንዳሉት ኢትዮጵያ ባለፉት ጊዜያት እንደ ሀገር በርካታ ክስተቶችን መስተናገዳቸውንም ይታወሳል። ታሪኳን አዛብተው ጥንካሬዋን አዳክመውና አኮስምነው የህዝቦቿን ጀግንነት ለማሳነስ የሚጥሩ የውስጥና የውጭ ጠላቶች ባይታጡም በየዘመናቱ መስዋዕትነት በከፈሉ ጀግኖች ልጆቿ የወራሪዎችን ህልም በማክሸፍ ደማቅ ታሪክ መጻፍ ተችሏል ብለዋል። የአርበኞች የድል በዓል በኢትዮጵያ የታሪክ ገጾች ውስጥ በደማቅ ቀለም የተጻፈ በሀገራችን የ5 ዓመታት የአርበኝነት የትግል ጊዜ አልፎ ዳግም የነጻነት ብርሃን የበራበት ቀን ነው ብለዋል። ዕለቱ አባትና እናት አርበኞች የሀገራችንን ሉዓላዊነት ለመድፈር የመጣ ወራሪ ኃይልን በዱር ገደሉ ተፋልመውና ታላቅ መስዋዕትነትን ከፍለው ወራሪውን የፋሽስት ጦር አሸንፈው ሰንደቅ ዓላማውን በኩራት ከፍ አድርገው ያውለበለቡበትና አይበገሬነታቸውን ለዓለም በተግባር ያረጋገጡበት ዕለት ጭምር ነው ብለዋል። ይህ ድል የኢትዮጵያ የሉዓላዊነትና የነጻነት መገለጫ ብቻ ሳይሆን በነበረው የቀኝ ግዛት ዘመን ነጻነቷን ያስጠበቀችው ብቸኛዋ አፍሪካዊት ሀገር እንድትሆን ያስቻለ የህዝቦቿ የመስዋዕትነታቸው ውጤት ሆኖም ተመዝግቧል ብለዋል። ታሪክን ማክበር ያለፈውን ማስታወስ ብቻ ሳይሆን ይልቁንም ካለፈው ትምህርትና ልምድ ወስዶ ዛሬና ነገ የሚገጥሙ ችግሮችን በቁርጠኝነት ለመወጣት ቃል የምንገባበት ጭምር ነው ብለዋል። ከ33,000 በላይ የፋኖ አባላት እጅ መስጠታቸው ተገለጸ። 3 ዓመት ገደማ ከመንግስት ጋር እየተዋጉ የሚገኙት የፋኖ አባላት መካከል ከ33,000 በላይ የሰላም አማራጭን ተቀብለው እጅ መስጠታቸውን የአማራ ክልል ሰላምና ጸጥታ ቢሮ እሸቱ የሱፍ ለአሚኮ በሰጡት ማብራሪያ ላይ ተናግረዋል። የቢሮ ኃላፊው እንደገለጹት የፋኖ ኃይል ህዝባዊ ድጋፍና ተቀባይነት በማጣቱ ተዳክሟል ሲሉም ገልጸዋል። ትግራይ አደገኛ ምዕራፍ ላይ ትገኛለች ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በክልሉ በታሪካዊ አደገኛ ለውጥ ምዕራፍ ላይ እንደሚገኝ አስጠነቀቁ። በሰላምና በጦርነት አፋፍ ላይ መሆኗን የገለጹት ፕሬዝዳንቱ ለችግሩ መባባስ የአመራሩ እኔ ያልኩት ብቻ የሚል ጠባብ አስተሳሰብ ተጠያቂ መሆኑንም ጠቁመዋል። ችግሩን ለመፍታት ሁሉን አሳታፊ የጋራ መግባባትና
የተለየ ሀሳብን ማክበር እንደሚያስፈልግ ያሳሰቡት ፕሬዝዳንቱ ህዝቡ በተለይም ወጣቶችንና እናቶችን የተሳተውን የአመራር አካሄድ በመገንዘብ ለለውጥ እንዲረባረቡም ጥሪ አቅርበዋል። ኃይልን መጠቀምና የተለየ ሀሳብን ማፈን ክልሉን ለሌላ ዙር ውድቅ እንደሚያደርግም አስጠንቅቀዋል። በሌላ በኩል በትግራይ ክልል መቀለ ከተማ ትላንት ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱ ምንጮች ገልጸዋል። ፍንዳታው የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት መካከል ባለ ቦታ ላይ እንደሆነ የከተማይቱ ፖሊስ አሳውቋል። ፖሊስ ይህንን ከማሳወቁ አስቀድሞ ክስተቱን በተመለከተ በማህበራዊ የትስስር ገጾች የተጋሩ መረጃዎች የቦምብ ፍንዳታው የደረሰው በትግራይ ክልል ምክር ቤት ውስጥ እንደሆነም አመላክተዋል ነበር። የቦምብ ፍንዳታው የደረሰው የክልሉ ምክር ቤትና የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤቱን ከሚለየው አስፋልት 500 ሜትር ርቆ ካለ ቦታ ላይ እንደሆነም ኮማንደር ሀዶች ተናግረዋል። በፍንዳታው በሰውም ሆነ በንብረት ላይ የደረሰ ጉዳት እንደሌለ የገለጹት ኮማንደሩ የከተማው ፖሊስ ድርጊቱን ማን እንደፈጸመው በማጣራት ላይ መሆኑንም አስረድተዋል። የ5 ዓመት ታዳጊ ላይ ያስገድዶ መድፈር ወንጀል የፈጸመው የ65 ዓመት ግለሰብ በእስራት መቀጣቱ ተገለጸ። በሰገን ዙሪያ ወረዳ ውስጥ የ65 ዓመቱ ግለሰብ በ5 ዓመት ታዳጊ ላይ ያስገድዶ መድፈር ወንጀል የፈጸመ መሆኑን የወረዳው ፍርድ ቤት ገልጸዋል። የሰገን ዙሪያ ወረዳ ፍርድ ቤት ፕሬዝዳንት አቶ ተመስገን ተስፋዬ እንደገለጹት ተከሳሹ አቶ ሲዳም ገልገሎ የተባለ የ65 ዓመት ግለሰብ የ5 ዓመት ልጅ ማንም በሌለበት ያስገድዶ መድፈር ወንጀል እንደፈጸመባት ተሰምቷል። ፖሊስም የ5 ዓመቷን ታዳጊ በሕክምና ምርመራ በማስደገፍ የምርመራ መዝገቡን በማጣራት ለአቃቢ ሕግ ልኳል። የሰገን ዙሪያ ወረዳ ፍርድ ቤት ጽሕፈት ቤት አቃቢ ሕግ ተከሳሽ ወንጀሉን ስለመፈጸሙ የሚያስረዱ የሰውና የሰነድ ማስረጃዎችን አቅርቧል። ተከሳሹ መከላከያ ማስረጃ የለኝም በማለቱ ፍርድ ቤቱ ጥፋተኝነቱን አረጋግጧል። በዚሁ መሰረት ፍርድ ቤቱ ሚያዝያ 16 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሲዳሞ ገልገሎ በፈጸመው የከፋ ወንጀል ተጸጽቶ እንዲታረምና ሌሎች መሰል እኩይ ተግባራት እንዳይፈጸም ትምህርት እንዲሆን በ19 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የፍርድ ቤቱ ፕሬዝዳንት አቶ ተመስገን ተስፋዬ በሰጡት መግለጫ ተቋሙ በሴቶችና በህፃናት ላይ የሚፈጸሙ ጥቃቶችን ለመከላከል ልዩ ትኩረት ሰጥቶ እየሰራ መሆኑንም ገልጸዋል። ህብረተሰቡ ህፃናትን ከእንዲህ አይነት ጥቃት እንዲጠብቅም አሳስበዋል። በአርባ ምንጭ የምርጫ ማስታወቂያን የቀደደው ግለሰብ በ9 ወር ጽኑ እስራት ተቀጣ። በአርባ ምንጭ ከተማ የእጩ ተወዳዳሪዎችን የምርጫ ቅስቀሳ ማስታወቂያን በመቅደድ ወንጀል የተከሰሰው ግለሰብ በ9 ወራት ጽኑ እስራት እንዲቀጣ መወሰኑን የአርባ ምንጭ ከተማ ፖሊስ መምሪያ አሳውቋል። ሚያዝያ 26 ቀን 2018 ዓ.ም ይፋ በሆነው መረጃ መሰረት ተከሳሽ ተመስገን ካርታ አይሳ የተባለ የ25 ዓመት ወጣት በፈጸመው ህገወጥ ድርጊት ጥፋተኛ ሆኖ ተገኝቷል። የወንጀሉ ዝርዝር እንደሚያሳየው ድርጊቱ የተፈጸመው ሚያዝያ 20 ቀን 2018 ዓ.ም ከቀኑ 12 ሰዓት ተኩል ገደማ በሽሼቻ ክፍለ ከተማ ጫሞ ቀበሌ ባይራ ተብሎ በሚጠራው አካባቢ ላይ ነው። ግለሰቡ በኤሌክትሪክ ምሰሶ ላይ ተለጥፈው የነበሩ 2 የምርጫ ማስታወቂያዎችን በመቅደድ ስራ ላይ እያለ በፖሊስ ቁጥጥር ስር ውሏል ተብሏል። የአርባ ምንጭ ከተማ የመጀመሪያ ደረጃ ፍርድ ቤትም በዋለው ችሎት የወንጀል ችሎት ተከሳሹን የ9 ወራት ጽኑ እስራት እንዲቀጣ ተወስኖበታል። ፍርድ ቤቱ በውሳኔው ላይ እንደገለጸው ቅጣቱ ወንጀል ፈጻሚውን ከማረሙም በላይ ሌሎች መሰል እኩይ ተግባራትን የሚፈጽሙ አካላትን የሚያስጠነቅቅና የህግ የበላይነትን የሚያረጋግጥ ነው ብለዋል። ኢትዮ ቴሌኮም የአምራች ኢንዱስትሪዎችን አቅም ለማሳደግና የገበያ ትስስርን ለማጠናከር የሚያስችሉ የመግባቢያ ስምምነቶችን ተፈራረመ። ኩባንያው በአራተኛው የኢትዮጵያ ታምርት ኤክስፖ ላይ ከመሰረታዊ ብረታ ብረትና ኢንጂነሪንግ ከጨርቃ ጨርቅና አልባሳት እንዲሁም ከኢትዮጵያ ቆዳ ኢንዱስትሪዎች ማህበራት ጋር የመግባቢያ ስምምነቶችን ተፈራርሟል። ስምምነቱ ኢትዮ ቴሌኮምና ለኤሌክትሪክ መሰረተ ልማት ማስፋፊያ ስራዎች የሚውሉ የፋይበር ኦፕቲክስ የኃይልና የዳታ ኬብሎችን ልዩ ልዩ መለዋወጫዎችንና የሰራተኞች የደንብ ልብሶችን ከሀገር ውስጥ አምራቾች ለመረከብ የሚያስችል ናቸው ተብሏል። ይህም ኩባንያው አስተማማኝና ጥራት ያላቸው ግብአቶችን በሀገር ውስጥ እንዲያገኙ ከማስቻልም በላይ አምራቾች ዓለም አቀፍ ደረጃቸውን የጠበቁ ምርቶችን እንዲያቀርቡና የአቅርቦት ሰንሰለት ማነቆን እንዲቀርፉ ምቹ ዕድል የሚፈጥር ነው ተብሏል።